ሰላም እንደምን አላችሁ ውድ የብርሃን ቲቶር ቤተሰቦች፣ ይህ ብርሃን ቲቶር ነው። እኔ ደግሞ ዳኜ ነኝ። እንደምን አላችሁ? እንኳን ወደ ብርሃን ቲቶር በሰላም መጣችሁ ብያለሁ። ዛሬ ለእናንተ በጣም ወሳኝ የሚባለውን ነገር ነው የምነግራችሁ። በጣም ወሳኝ የሚባለውን ማለቴ ማንበብ መጻፍ ለተቸገራችሁ፣ ማንበብ መጻፍ አቃተን፣ ተቸገርን፣ እንደው ተሰቃየን ላላችሁ ሁሉ መፍትሄ ይሆናሉ ያልኳቸውን የተወሰኑ ሐሳቦች አነሳላችኋለሁ። እስከነ ማብራሪያቸው ነው የምነግራችሁ። እናንተ ደግሞ ማንበብና መጻፍ አለመቻላችሁን እንዴት መቅረፍ እንደምትችሉ የሚያስረዳ በጣም ጥሩ ቪዲዮ ስለሆነ እስከመጨረሻው መከታተል ይኖርባችኋል ማለት ነው። ሁላችሁም እንኳን ደህና መጣችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ትጀምራላችሁ። ሰብስክራይብ አድርጋችሁ ደግሞ ሁሌ የምትከታተሉኝ ቤተሰቦች ከሆናችሁ ደግሞ ላይክ እና ሼር አድርጉ። ላይክ እና ሼር ሲደረግ ብዙ ሰዎች ዘንድ የመድረስ እድሉ ከፍተኛ ነው የሚሆነው። ስለዚህ ሁላችሁም በደንብ ትከታተሉኛላችሁ፣ በደንብ ማለት ነው። እንግዲህ የመጀመሪያው እድላችሁን አለመጠቀም ነው። እድላችሁን አለመጠቀም ማለት ለምሳሌ ይህ ቪዲዮ እናንተ ጋር ሲመጣላችሁ በደንብ ሰምታችሁ ወደ ውሳኔ አለመግባት፣ አለመወሰን አለ። ሁለተኛው ምንድነው? አለመወሰን ነው። እድላችሁን አትጠቀሙም፣ ግን እስካሁን ታማረራላችሁ። በጣም የሚገርመው አሁን እሱ ነው። እድላችሁን አትጠቀሙም። ዋይፋይ አላችሁ፣ እያንዳንዱ ነገር አለ፣ ስልክ በእጃችሁ አለ፣ እሱን ነገር አትጠቀሙም፣ ግን እስካሁን ታማረራላችሁ። ታዲያ ያገኛችሁትን እድል በዚህ ሰዓት ያገኛችሁትን እድል ካልተጠቀማችሁ የእናንተ ማማረር ዋጋ ቢስ ነው የሚሆነው። ምን ያደርጋል ማማረራችሁ ብቻውን። ስለዚህ ያገኛችሁትን እድል በስነ ስርዓት መጠቀም ይጠበቅባችኋል። ከዛ ከማማረር ትወጣላችሁ። ምንድነው? መወሰን። በጣም ዋናውና ሁለተኛው ነገር ምንድነው? መወሰን እንዴት ነው? በደንብ ማሰብ። ማንበብና መጻፍ አለመቻላችሁ ምን ጎዳችሁ? እሱን ታስቡና ማንበብና መጻፍ አለመቻል ምን እንደጎዳችሁ ካሰባችሁ በኋላ በደንብ ለመማር መወሰን አለባችሁ። እድሜ አይገባኝም ምናምን የሚባለው ነገር ሳይኖር በቀጥታ ወደ ውሳኔ ትገባላችሁ። ወደ ውሳኔ ከገባችሁ ምንድነው? ሰውን ታናግሩና ባገኛችሁት አጋጣሚ የሚመቻችሁ ሰው ጋር ታወሩና ከዛ ምንድነው የምታደርጉት? ትደውላላችሁ፣ ታነጋግራላችሁ። አስፈላጊውን መረጃ ከሰበሰባችሁ በኋላ መማር። ሌላኛውና ሶስተኛው ትኩረት አለማድረግ ነው። ትኩረት አለማድረግ እየተማራችሁም ጭምር ያላችሁ ልጆች ለምሳሌ በውስጥ መስመር የምትማሩ ከሆነ በውስጥ መስመር ስትማሩ ትኩረት አለማድረግ፣ እዚህ ኦንላይንም ላይ ስትማሩ ልክ ዩቲዩብም ላይ ቲክቶክም ላይ እንደዛ ቪዲዮ ሲመጣላችሁ ትኩረት አለማድረግ። በቀጥታ ይህ ቪዲዮ እናንተን የሚመለከት ከሆነ you have to focus on it። አሁን እዛ ላይ ፎከስ ሰርክል ማድረግ አለባችሁ። ኦኬ፣ በደምብ ሰርክል ካላደረጋችሁ፣ እዛ ላይ ፎከስ ካላደረጋችሁ በቃ ያው ነው፣ ከማማረር አሁንም አልወጣችሁም ማለት ነው። ስለዚህ ፎከስ ማድረግ አለባችሁ። የሚሰጡ አክቲቪቲዎችን በስነ ስርዓት መስራት፣ በቪዲዮ ላይ የምንነግራችሁን ነገሮች ተግባራዊ ማድረግ፣ በውስጥ መስመር ስትማሩ ደግሞ አስተማሪ የሚነግራችሁን እያንዳንዱን ነገር ተግባራዊ ማድረግ ከእናንተ ይጠበቃል። የቤት ስራዎች መስራት፣ ያልገባችሁን መጠየቅ፣ የቤት ስራ ካልተሰጣችሁ ደግሞ የቤት ስራ እንዲሰጣችሁ መጠየቅ፣ እያንዳንዱ ነገር ፎከስ እንድታደርጉ በደንብ ራሳችሁን ማነሳሳት አለባችሁ። ከአስተማሪ በተጨማሪ ማለት ነው። በደንብ ነው ትኩረት ማድረግ ያለባችሁ። ትኩረት ካልተደረገ ያው ነው የሚሆነው። የትኛውንም ስራ ትኩረት አድርጋችሁ ካልሰራችሁ መጨረሻው አያምርም። ስለዚህ ትኩረት ታደርጉና ያላችሁን ጊዜ ደግሞ በአግባብ አለመጠቀም፣ ያላችሁን ጊዜ ደግሞ በአግባቡ መጠቀም አለባችሁ። ምንድነው ያላችሁን ጊዜ በአግባቡ መጠቀም ማለት? ለምሳሌ ብዙ ሰው ቲክቶክ ስክሮል እያረጋችሁ ሊሆን ይችላል። ስክሮል እያረጋችሁ ሊሆን ይችላል። ከዛች ሰዓት ላይ የተወሰነችዋን ነገር ቀንሳችሁ ግን ለትምህርታችሁ ማዋል አለባችሁ። ኦኬ፣ አሁን ምግብ እየበላን እናቆማለን አይደለ? ቲክቶክ እየተጠቀምን ከሆነ ለአንድ አፍታ እንተውና ምግብ እንበላለን። ይሄ ደግሞ የአእምሮ ምግብ ነው። ተረድታችሁኛል? ይህ የአእምሮ ምግብ ነውና ይሄ ውስጣችንን የተቆጣጠረውን ቲክቶክ ስክሮል ማድረግ አትዩ ማለት አይደለም። ቲክቶክ ጥሩ ቪዲዮዎችን ያመጣል፣ ብዙ ምንማርባቸው ነገሮች አሉ። ነገር ግን
ቲክቶክ አጠቃቀማችን እያንዳንዱ ነገር ህፃናት ቴሌቪዥን አጠቃቀማቸው እንደሚገደብ ሁሉ እስከዚህ በፕሮግራም እንደሚያዩት ሁሉ እናንተም ቲክቶክ ስትጠቀሙ በፕሮግራም ማለት ለምሳሌ ማየት የፈለጋችሁት የሆነ ነገር ካለ ስክሮል አድርጋችሁ ትንሽ እያያችሁ ከዛ ወደ ቀጣዩ ነገር ማለፍ ዩሲ ቲክቶክ አሁን እኮ አማርኛ እስኪ ልለማመድ ብላችሁ ደብተራችሁን አውጥታችሁ ለመጻፍ ስትሞክሩ እንቅልፍ እንደዚህ ያስብላችሁና እንደዚህ ወዘውዛችሁና እንቅልፍ ከዛ ግን ቲክቶክ አፕሊኬሽናችሁን አውጥታችሁ ግን ስክሮል ስታደርጉ እንቅልፍ ድራሹ ይጠፋል። ይህ አሁን ጤነኛ አይደለም። ይህ ነገር ጤነኛ አይደለም። አያችሁ አይደለ? ለጥሩ ነገር ሲሆን እንቅልፉ እንደዚህ እንደው ባፍንጫችን ሊደፋን ይደርስና ከዛ ግን ቲክቶኩን አውጥተን ስክሮል ማድረግ ስንጀምር ግን ምን ይላል? ይጠፋል፣ እንቅልፉ ይጠፋል። ስለዚህ ራስን በመቆጣጠር ስሜትን፣ ፍላጎትን በመቆጣጠር በደንብ ያለችን ጊዜ ለትምህርቱ ላስፈላጊው ነገር ማለፍ ለሌለበት ነገር መጠቀም ያስፈልጋል። ሌላኛው ነገር ማንበብና መጻፍ አለመቻል ጉዳቶቹ እጅግ ብዙ ናቸው። ምናልባት ልጅ ያላችሁ ታውቁታላችሁ። ልጅ የሌላችሁ ደግሞ ወደፊት ልጆቻችሁ አድገው ምናልባትም ልጆቻችሁ ትምህርት ቤት አልደረሱ ከሆነ እንጂ ልጆቻችሁ ለትምህርት ደርሰው ትምህርት ቤት ሂደው ጽፈው መጥተው ተምረው መጥተው ደብተራቸውን ይዛችሁ ምን እንደተማሩ ምን እንደጻፉ ምን እየተማሩ እንደሆነ መከታተል ይከብዳችኋል። አትችሉማ ማንበብና መጻፍ። ይሄ ከባድ ችግር ነው። ተማሪዎች ከትምህርት ቤት ወላጆቻችሁን ጠይቃችሁ ነው ተብለው የሚሰጧቸው ታስኮች አሉ፣ የቤት ስራዎች አሉ፣ አክቲቪቲዎች አሉ። እነዚህን አክቲቪቲዎች እናንተ ስትጠየቁ መመለስ አለመቻል፣ ለልጆቻችሁ መመለስ አለመቻል ከባድ ነው። ያው ስሜቱን ትረዱታላችሁ እናንተ። በትዳር ውስጥ ትልቅ ችግር ያመጣል ማንበብ መጻፍ አለመቻል። ይህን የማወራው ከምድር ተነስቼ ሳይሆን ከብዙ ሰዎች ኤክስፒሪየንስ ተነስቼ ነው። ብዙ ሰዎች ከሚያጋሩኝ ነገር ተነስቼ ነው ይሄን ነገር የምነግራችሁና በትዳራችሁ ላይ ከባድ ችግር ያመጣል። ማንበብና መጻፍ የማትችሉ ከሆነ ልትገለሉ፣ ልትሰደቡ፣ ሊሳቅባችሁ፣ ሊሳለቁባችሁ ይችላሉ። ግን ይሄን ነገር መቅረፍ ትችላላችሁ። ጊዜው አሁን ነው። በውሳኔዎች መካከል ውሳኔ ላይ አትሳተፉም ትባላላችሁ። which means ተደማጭ አይደላችሁም። ተረድታችሁኛል? ማንበብና መጻፍ የማትችሉ ከሆነ ተደማጭ አይደላችሁም እናንተ። ብዙ ሰው መሃል ቁጭ ብላችሁ ሐሳብን በማስታወሻ መመዝገብ አትችሉም። አንዳንድ ሰው የተነገሩ ነገሮችን ዋና ዋና ሐሳቦችን በአእምሮ የመያዝ ችሎታ ሲኖረው፣ አንዳንድ ሰው ደግሞ ማስታወሻ መያዝ ይፈልጋል። ማስታወሻ የሚይዘው አንድም በማስታወሻ ደብተር ነው፣ ሁለትም እዚህ ኖትቡኩ ላይ ሊሆን ይችላል፣ ስልኩ ላይ፣ ታብሌቱ ላይ ሊሆን ይችላል። እዛ ላይ እናንተ ማንበብና መጻፍ ካልቻላችሁ ማስታወሻዎችን መያዝ አትችሉም። በድንገት ያያችሁትን ነገር ጽፋችሁ፣ በእርግጥ ካሜራ አለ፣ ግን ተጽፈው የሚያዙ ነገሮችን በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ይባላልና ብዙ ሰው ማስታወሻ ይይዛል፣ ብዙ ሰው። ስለዚህ እሱን ማድረግ አትችሉም ማንበብ መጻፍ ካልቻላችሁ። በተለይ ደግሞ ከአገር ውጭ ያላችሁ፣ በተለይ በስደት ያላችሁ እህት ወንድሞቼ፣ እናንተ ህይወታችሁን በመጽሐፍ ብትጽፉት በማስታወሻ ቢቀመጥ ያሳለፋችሁት ውጣ ወረድ በእርግጠኝነት ብዙ መጽሐፍ ይወጣዋል። ብዙ ልጆች አረብ ሀገር ማዳም ቤት ሆነው ብዙ ግጥሞችን አሳትመዋል፣ ብዙ መጽሐፍትን ጽፈዋል። በጣም ጠንካራ ሴቶች ማለት ነው። እናንተም ማንበብ መጻፍ የምትችሉ ቢሆን ኖሮ ቢያንስ እንኳን ዕለት ከዕለት የሚገጥማችሁን ነገር እያንዳንዱን ሐሳብ ህይወታችሁን መዝግባችሁ ልታስቀምጡት ትችሉ ነበር። ለምን? አንዲት በስደት ላይ ያለች ሴት ህይወቷ ለብዙ ሰዎች አስተማሪ ስለሆነ፣ ለብዙ ተስፋ ለቆረጡ ሰዎች መጽናኛ ስለሆነ፣ ኦኬ። ስለዚህ እናንተ ይሄን ሁሉ ማድረግ የምትችሉት ማንበብና መጻፍ ስትችሉ ብቻ ነው። የመንግስት ሰራተኞች አላችሁ፣ በተለይ ኢትዮጵያ ውስጥ
የመንግስት ሰራተኛ ሆናችሁ የመንግስት ሰራተኛ ብቻ አይደለም ኮሌጅ እና ዩኒቨርሲቲ ትምህርታችሁን ጨርሳችሁ በተለያዩ መስሪያ ቤቶች እየሰራችሁ አማርኛን በደንብ ማንበብና መጻፍ የማትችሉ ሰዎች አላችሁ። ይሄ ከባድ ነው ለእናንተ። ማንበብ መጻፍ ካልቻላችሁ የሥራ እድገት አታገኙም። ብዙ ነገር ነው የሚያልፋችሁ። የሀገሪቱ የሥራ ቋንቋ አማርኛ ነው። የተለያዩ ስብሰባዎች ላይ አገር አቀፍ የሆኑ ስብሰባዎች ላይ ማስታወሻ እንደፈለጋችሁ መውሰድ አትችሉም። ብዙ የሥራ ደብዳቤዎችን በአማርኛ የሚጻፉ ደብዳቤዎችን መጻፍ አትችሉም። የሰው ፊት ታያላችሁ። ኮሌጅም ድረስ ዩኒቨርሲቲም ድረስ ተምራችሁ የሰው ፊት ታያላችሁ። በጣም በሚገርም ሁኔታ የሰው ፊት ታያላችሁ። ይሄ መሆን የለበትም። ማንበብ መጻፍ መቻል አለባችሁ። ኦኬ፣ ማንበብና መጻፍ መቻል አለባችሁ። ስለዚህ ማንኛውም ሰው ትኩረት ካደረገ ጊዜውን በአግባቡ ከተጠቀመ እያንዳንዱ ሰው ረፍዷል ብሎ ጨልሟል ብሎ ያሰበ ሰው እንዳልጨለመ እንዳረፈደ ግን ማረጋገጫ እኛ አለን፣ ደርሰንላችኋል። በደንብ አንብቡ፣ ጻፉ፣ ተለማመዱ፣ ጎበዞች ሁኑ። አብራችሁኝ ስለነበራችሁ እጅግ ነው ማመሰግነው። እንዳበዛሁባችሁ አውቃለሁ። አብራችሁ የነበርኩት እኔ ዳኜ ነኝ። ስለ አብሮነታችሁ እጅግ ነው ማመሰግነው። ሰናይ ጊዜ ተመኘሁ።